ትዊስት የደነስኩት ወድጄ መሰላችሁ በጣም ጣፍጦኝ ነው። ዛሬ ከና ከሆናችሁ ይሄን መሰለ ድንች አለ እንዳያመልጣችሁ ጠብቁኝ። እንደናችሁ እንደመሰነበታችሁ ሼፈና አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ስተራን ቆይታ እናደርጋለን። የዛሬ ምግባችን ደግሞ ዝንጥ ያለ ድንች አሳያችኋለሁ። ከምሬ ዝንጥ ያለ ድንች ታያላችሁ። እናንተ እንደፈለጋችሁ ስም ሰይሙለት። እንግዲህ እኔም ቆንጆ አድርጌ ድንችን ዛሬ ለክረምት እንዲሆን አድርጌ እሰራላችኋለሁ። ግብአቶቹም ታስተዋውቃችሁ እናንተ በዚህ ግብአት ተጠቅማችሁ የምትሰሩ ድንች በጣም ቆንጆ ተስፋ አደርጋለሁ። እስቲ እንግዲህ ግብአቶቹንና ራሳችሁ ፍረዱ። እንዴት እንደሚያምር ድንቹ እንዴት እንደሚዘነጥ መገመት ትችላላችሁ ማለት ነው። ያው መጀመሪያ ግብአታችን እንግዲህ ድንች ነው። እንደዚህ ቆንጆ ድንች እናዘጋጃለን። በደንብ ታጥቦ የተዘጋጀ ድንች ያስፈልገናል። እዚህ ጋር ደግሞ የተፈጨ የበሬ ስጋ አለ። እሱንም እንጠቀማለን። ትንሽ ከቅባት ቀልቀል አድርጋችሁበት የተፈጨ ስጋ ከሆነ እንደዚህ እኮ በጣም ቆንጆ ነው የሚሆነው። እንደ ያስፈልገናል። ያ ደግሞ ሽንኩርት እንጠቀማለን። የቀይ ሽንኩርት እንጠቀማለን። ነጭ ሽንኩርት እናደርግበታለን። ስናበስል ደግሞ በገበታ ቅቤ እንጠቀማለን ማለት ነው። ይሄም ቆንጆ ጣዕም ይሰጠዋል። ያ ደግሞ ግብአቶች አሉ። እዚህ ጋር የቺሊ ፍሌክስ ወይ ደግሞ ሽርክት ሚጥሚጣ እጠቀማለሁ። የተፈጨ ሮዝማሪ ቅጠል ደረቁን እንጠቀማለን። እርጥብ ማድረግ ትችላላችሁ። ትንሽ ኮረሪማ እናደርግበታለን። ጨውና ቁንዶ አድርገን ጨውና ቁንዶ ይሄ ኮረሪማ ነው። ጨውና ቁንዶ እናደርግበትና ደግሞ ጣዕሙን ልዩ እናደርገዋለን። የሚገርም የሚጣፍጥ ቆንጆ ድንች ትመለከታላችሁ ማለት ነው። አሁን ቀጥታ ወደ አሰራሩ እንገባለን። መጀመሪያ ስራችን እንግዲህ ድንቻችን ልጠን ማስተካከል ነው ማለት ነው። ስለዚህ መጀመሪያ ድንቹ ልጠን እናስቀምጥበት ጎድጓዳ ያለ ሳህን እናዘጋጃለን። ሳህኑ ላይ ውሃ ያው ድንች የመጥቆር ባህሪ ስላለው ይሄን ካዘጋጀን በኋላ አነስ ባለ ቢላ ተጠቀምና ድንች ምስላ ከታች እንዲትላላችሁ ከዛ እንዲትታላችሁ አይንቀሳቀስም። ለመላጥ መቻቻው እጃችሁ አይቆረጥም። እንደዚህ በአንድ ስትሮክ እንደዚህ ያደርጋችሁ በአንድ ሳብ ያደርጋችሁ እንደዚህ ያልቃል ማለት ነው። በኋላ ሲከተፍም ቅርጽ እንዲይዝላችሁ ይረዳችኋል። ከላጣችሁት እንዲካርጋችሁ በቃ ቅርጽ ይላችሁ እንዲያርጋችሁ ወደ ውሃው ማስቀመጥ ማለት ነው። ቶፕ ኢንቴል ይባላል። ከላይና ከታች እንደዚህ ቆርጣል። እንደዚህ እንይዛለን። እንዲያርጋችሁ መላጥ ነው። በዚህ መንገድ ድንቹን እንልጣለን። በዚህ አጋጣሚ ቪዲዮአችንን ታያላችሁ። ብዙዎቻችሁ ሰብስክራይብ ሳታደርጉ የምታልፉትና ካያችሁ አይቀር ከገባችሁ ከተገናኘን አይቀር ሰብስክራይብ አድርጋችሁ ለፉ። በተለይ ደግሞ ላይክ እና ሼር ታደርጉት ለብዙ ሰዎች ቪዲዮ እንዲደርስ ያግዘናል። ስለዚህ ማይ ብቻ ሳይሆን ሰብስክራይብ ማድረግን አዘነጉ። እሺ፣ በዚህ መልክ ድንቹ ይላጣል። አንድ ድንች ጨምራለሁ። ከዛ ይበቃኛል ማለት ነው። እሺ፣ እንደዚህ እንልጣለን። አንድ ድንች ጨምርና ይበቃኛል። በጣም ጥሩ። አሁን የኛውን ድንችን አስቀምጥና ሌላውን ወደ ቆሻሻ መጣያ ጋርቤጅ እዛ እንደፋዋለን ማለት ነው። እጃችንን ጠረግና አካባቢያችንን ጽድት እናደርጋለን። እንደዚህ እናደርጋለን። የድንች ወደ ጎን ይቀመጣል። በኋላ እናጥበዋለን ማለት ነው። መታጠብ አለበት። ሽንኩርት እንደዚህ ካደረግና በእንግዲህ እንከትፈዋለን። ከተፋች ሽንኩርት እንዲህ ካደረገን በኋላ ስላይስ እንደታታውታላችሁ አንድ ጨምርበትና ግማሹን በቂ ነው። እንዲህ ካደረግን በኋላ እንግዲህ አሁን ድንቹን አንድ ሁለት ጊዜ ለቅለቅ አጥዋል ካጠቅቷል። በትንሹ ከትፌ መልሳለሁ። ስንመልስ እንግዲህ መጥበሻችንን እንጥዳለን። ድንቹን እናበስላለን። ወደ ማዘጋጀት እንጀራለን ማለት ነው። ጠብቁ። እሺ፣ ተመልሰናል። እንግዲህ አሁን መጀመሪያ የመጥበሻችንን እንደዚህ እናግላለን። ካጋለን በኋላ እዚህ ጋር ዞር ላግላችሁና እንትን ላሳያችሁ። እዚህ ጋር ዘርጋ ያለ እንደዚህ እናዘጋጃለን። ካዘጋጀን በኋላ እንደዚህ ኪችን ፔፐር እናዘጋጃለን።
እዛ ድንቹ እንደዚህ እናወጣለን ከነሱ በኋላ እንደዛው ወጥተን ከዛ በኋላ ያገን እርጥበቱን መቀነስ ነው። እንዲህ ካረጋችሁ በኋላ ዘይት እንደዚህ እናፈሳለን። የታችኛው ክፍል የሚሸፍን ያክል ዘይት ታደርጋላችሁ። እንደዚህ በጣም ሳይግልባችሁ ዘይቱ በጣም ከጋለም ይፈናጥቅና ስለሚያቃጥላችሁ በጣም ጀርባቻችሁ ለሞቃ ማለት ይጀምር። በቂው ነው ሙቀቱ። በሱ ድንቹን እንጨምራለን። እርጥበት ሳለው እንዳትቃጠሉ በጥንቃቄ ዘይት መጠቀም አለባችሁ ማለት ነው። አሁንም የቅመማ አላካኝ ድንቹ ማብሰል ብቻ ነው የምናደርገው። ድንቹ ትንሽ ቀላ እንዲልን ያገላበጥን እናበስለዋለን። 5-6 ደቂቃ ሊፈጅ ይችላል። እንዲህ ካረጋችሁ በኋላ እናወጣዋለን። ድንቹን እንደዚህ ማድረግ ትችላላችሁ። አድቃችሁ መክተፍ ትችላላችሁ። ሞር እንደዚህኛው በጣም ያምራል። በረጃጅሙ ሲሆን በጣም እንደሚያምረው እንዲከትፋችሁት ከበሰለ በኋላ የለጓችሁ ገብተው ደግሞ ድንቹ በጣም ቆንጆ ይዘጋጃል ማለት ነው። እንደነገርኳችሁ እንግዲህ የኛ ቻናል ሰብስክራይብ ማድረግ እንዳትዘነጉ። በቃ ሁሌ በጣም ብዙ ተመልካች አለን። በሺህ ቁጥር ሰው ያህል ግን ሰብስክራይብ የሚያደርገው በጣም ትንሽ ሰው ስለሆነ ከገባችሁ ካያችሁ አቀር ነካርጋችሁ ለፉ። ምንም ነገር እናንተ ጋር የሚቀንስባችሁ ነገር ስለሌለ እኛን ታግዙናላችሁ። በደንብ ይዳረሳል። ወይ ደግሞ ይሄን ሙያ ሁሉ ሰው ያገኘውና ይጠቀምበታል። ስለዚህ ሼር ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ በጣም ለቪዲዮ እንትን ይጠቅመናል። በነገራችሁ በዚህ አጋጣሚ አገራት እንገራችሁ ከቅርባችሁ ከኬንያ ጀምሮ ብትመለከቱ አንድ ዩቲዩብ ላይ የሚሰራ ባለሙያ በአንድ ቀን ብዙ ሰዎች እንዲያዩት በቃ መተጋገዝ አለ። ሁሉም ሰው የተጋገዘ ከዶላር ወደ ሀገራችን ይወጣ በጣም ከፍተኛ ጥረት ያደርጋሉ። ስለዚህ እኛም ማድረግ አለብን። በቃ የተጋገዘ ሰብስክራይብ ማድረግ ብቻ ነው። ምንም ነገር አይጠበቅም። ነካርገ ማለፍ ብቻ ነው። ስለዚህ በማድረግ እንበጠቃቀም መረዳት እንችላለን ማለት ነው። ስለዚህ በማድረጋችን እኛ ይሄን ቻናል አግዙት። እንግዲህ እንደነገርኳችሁ አሁን ቆንጆ ልጆች እየበሰለን ያለው ትንሽ ደቂቃ ይፈጃል ለማብሰል። 5-6 ደቂቃ ይፈጃል። ከ5-6 ደቂቃ በኋላ መለሳለሁ። ትንሽ ቀላ ካለ በኋላ እመጣለሁ። ጠብቁ። ተመልሰናል። እንደምትመለከቱት እንደዚህ ቀላ ብሎ ሲበስላችሁ እንደዚህ በዚህ አይነት ፔፐር ታወል እንዲያርጋችሁ በኪች ፔፐር ላይ እንደዚህ ዘይቱ እንዲመጥላችሁ እንዲያርጋችሁ ታወጣላችሁ ማለት ነው። እንደዚህ አድርገን እናወጣዋለን። በምታወጡበት ሰዓት ማጥፋታችሁ እንዳዘነጉ። ዘይቱ በጣም እየጋለ ስለሚሄድ በራሱ ዘይት ስለምንሰራው ደግሞ ታጠፉና እንዳያቃጠልባችሁ ሽንኩርቱ ላይ ያቃጠልባችሁ በጠፋው ዘይት ላይ ይሄን እንጨምራለን። ይሄን እንጨምራላችሁ። ሽንኩርቱ ይበስላል። እስካሁን ጋዙን አላበራሁትም። በጋለው ዘይት ነው የጠበስኩት ያለሁት እንዳይቃጠልብኝ ሽንኩርቱ። እንዲያገን እናበስላለን። አሁን ጋዝ ለኩሳለሁ። ነጭ ሽንኩርቱን አጨምራለሁ። ነጭ ሽንኩርት ይገባል። ብዙም ሳትቆዩ ስጋ እንጨምራለን። የተፈጨው ስጋ ይገባል። እንደዚህ ስጋው እንደዚህ ከሽንኩርቱ ጋር እንደዚህ ይበስላል። እርጥበት እያለ ስትቀምሙት ስጋ ቶሎ ከቅመሙ ጋር የመዋሃድ ነገር ስላለው ገና በጣም ሳይበስል ቅመማ ብታዩ በጣም ቆንጆ ይመላል። 1 ሻይ ማንኪያ የተፈጨ ሮዝመሪ እናደርግበታለን። እንደዚህ 1 ሻይ ማንኪያ ኮረሪማ እናደርግበታለን። እንደዚህ ግማሽ ሻይ ማንኪያ ደግሞ ቁንዶ በርበሬ እናደርጋለን። 1 ሻይ ማንኪያ ደግሞ የተፈጨ ሽርክት ሚጥሚጣ ያልተፈጨ ሽርክቱ እናደርጋለን። ጨው
ታረጋላችሁ እንደዚህ አሁን ይበስላል ከዛ በኋላ ቅቤ እንድትቆርጡና እንደዚህ መሃል ላይ ቅቤዋን አድርጋችሁ እንደዚህ ክድ እናደርገዋለን ማለት ነው አሁን ካደረግን በኋላ የተዘጋጀውን ድንች አጠቃችን እናስተካክላለን ትንሽ ስቲም እንዲሆን ቶሎ እንዲበስላ ቆንጆ ይላችሁ ከደም እናደርገው ይከደናችሁ ይከፈታችሁ እንደዚህ አሁን ቅቤው ከቅመሞቹ ጋር ተቀላቅሎ ድንቹ ጋር በኋላ ሲገናኝ በጣም ልዩ ጣዕም ነው የሚመጣው ዛሬ ከነመጥፋ ቅቤ ነው የምንመገበው በዛ ካወስላላችሁ እንደዚህ የጓጎለ ስጋ እንዳይኖር ጫንጣን በማድረግ እንደዚህ ነው በዚህ መልክ እናበስለዋለን እንዲህ ካረጋችሁ በኋላ ድንቹን መልሰዋለን ከድንቹን ለሽፍን ታውቁ እንደዚህ ደም አጋሹ እንደዚህ ድንቹን እንዲከደና 2 ደቂቃ ይፈጃል እንመለሳለን ተመልሰናል እንግዲህ እንደምትመለከቱት ድንቹ ከስጋው ጋር እንደዚህ ጣም ሲወራረስ ይሄን ታገላብጣላችሁ እንዲያረጋችሁ እንዴት አገት ነው ጣፈጥ ነገራችሁ አልችልም እንዲህ ካረግን በኋላ በጥሻ እንደዚህ ማሳያችሁ ሁላችን ቤት በቀላሉ መስራት እንድንችል ብያን እንጂ እንዲህ ከሰራ በኋላ መጋገሪያ ትሪ ላይ ይደረግና ቺዝ ተደርጎ ኦቭን ይገባል ማድረግ ይችላልላችሁ ግን እንዲቀለል ሁላችን ጋር መስራት ነው በከሰልም ብንሰራ በጋዝም ብንሰራ ብንሰራ ግን እንዲቀለል በዚህ መልኩ ማሳያችሁ እንደዚህ አድርገን እቺ እንደዚህ ደምደም ታረጉታላችሁ እንደዚህ ደምደም አሁን የሆነ የቺፕስነት ሳይሆን የሆነ ረጠብ ማለት ነገር አለው ድንቹ ከስጋው ጋር ሲቆይ እንዲህ ካረጋችሁ በኋላ ቺዝ እናረግበታለን እንደዚህ ዋው ሞዘሬላችሁ ደግሞ በባህሪው የመቅለጥ አቅሙ ከፍተኛ ስለሆነ እንዲህ ካረጋችሁ በኋላ ጥይት ጋር በጣም ትንሽ ውሃ እንደ ለስቲም ያክል ጠብ ታረጋላችሁ ማለት አሁን ቅልጥ ብሎ ይገናኛል ማለት ነው እናስቀምጠዋለን እንቀምሰዋለን ጠብቁ እሺ ተመልሰናል መጥፊያችንን እንደዚህ ገልብጠውና እቺ ላይ ዝግጁ ናችሁ ተመልከቱ እንዴት እንደሚያምር ተመልከቱ እንዴት እንደሚያምር ተመልከቱ የኔ መሰለ ድንች እንግዲህ እኔ ነገራችሁ ስም አውጥቶ ለብያቸዋለሁ ግን በጣም ተወዳጅ ሆነ ግን አውሮፓ አካባቢ በቅዝቃዜ ጊዜ የሚመገቡ በጣም ቆንጆ ምግብ አሰራራቸው ነው እናንተ መሞከር ይችላልላችሁ ትንሽ የሚጥጣዋ ቃና ከጎሮራችሁ ጋር ልዩ ጣዕም ስለመስጠትላችሁ ጣዕም ቆንጆ ያደርግላችኋል ቺዝና ደግሞ ድንች ሲገናኙ ታውቃላችሁ በጣም የሚገርም ጣዕም ያመጣሉ እሺ እንግዲህ አሁን እስቲ እንቅመስና ጣዕሙን እንገራችሁ እዚህ ጋር ድንቹ አለ ቺዙ አለ ስጋውን ቀላቅላችሁ እንደዚህ ዋው ቤት ተጠንቀቁ ግን በጣም ያቃጥላል እሳተ ገሞራ ነው ስለሚያቀፍ ይላችሁ ከስብራችሁ መጋብ አለባችሁ ትዊስት የደነስኩት ወድጄ ያመሰላችሁ በጣም ጣፍጦኝ ነው በጣም ቆንጆ ድንች ነው ቅመሱን ሞክሩት ትወዱታላችሁ ጉርሻ ከሼፍ ዮናስ ጋር ለዛሬ የሚሰነበት በሌላ ፕሮግራም በሌላ ምግብ አገኛችኋለሁ በጣም ወዳችሁ ቻው